ነጭ ሽንኩርት እዛ ጋር ኩዝበራ እንትን ብያለሁ። እዛ ጋር ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ኑ ብሪያኒ አብረን እንስራ። እቤታችሁ ባላችሁ ነገር ማለት ነው ውዶችዬ። እዚህ ጋር ቲማቲም አዘጋጅቻለሁኝ። እዛ በመጀመሪያ ድንቹንና ትንሽ ዶሮ ያኔ ነግሬያቸዋለሁ እኛ ቤት እንዴት እንደሚሰራ ግማሽ ግማሽ ነገር ነው። የአንድ ዶሮ ግማሽ እዛ ጋር ዶሮ ግማሽ አለ፣ ድንች አለ። ከዛ እዚህ ጋር ሽንኩርት፣ ቲማቲም፣ ነጭ ሽንኩርት እዛ ጋር ኩዝባራ እንትን ብያለሁኝ። እዛ ጋር ደግሞ ቅመም የምፈልጋቸውን ቅመሞች በአንድ ላይ አድርጌያለሁ። በነገራችን ላይ ብዙ ቅመም አልጨምርም፣ ያለውን ቅመም ነው ብያቸዋለሁኝ። የህንድ ቅመም ስፓይስ ያለው ቅመም ነው። ከዛ ውጭ ደግሞ ቂንዶ በርበሬ ወይም ፍልፍል አስወድ ትንሽ የጅንጅር ፓውደሩ ምናምን ነው። ያው በቤታችሁ ያለውን ቅመም ተጨመሩ ውዶችዬ ማለት ነው። እና እዚህ ጋር ሮብ አለ። ከዛ ማጁን የቲማቲም ማጁን አለ። በአንድ ላይ እዚህ ድንቹና ዶሮ ላይ ጨመርኩት። ያዘጋጀኋቸውን በምታዩት መልኩ ሁሉንም ጨማመርኩኝ። እዚህ ጋር በቅዱን ኩዝባራ ጨርሼ አልጨምረውም። ትንሽ እተውና በኋላ ላይ ከላይ የማድርገው አስቀምጣለሁኝ ማለት ነው። እዚህ ጋር ቲማቲም ማጁን አለ። ይሄን እጨምራለሁኝ። ከዛ በደንብ አድርጌ አቀላቅለዋለሁ። ሽንኩርቱን በዘይት መጀመሪያ አልጠበስኩትም፣ ምክንያቱም ይሄንን በአንድ ካዋሃድኩኝ በኋላ ይሄ የተወሰነ ሰዓት ድረስ እስከሚቀመጥ ሽንኩርቴን በዘይት እጠብስና እጨምረዋለሁ ማለት ነው። ሽንኩርቱንም ስጠብስ ደግሞ ሁሉንም በአንድ ላይ አይደለም ጨምረው ማለት ነው። እና ግማሹን ጨምራለሁ፣ ግማሹን ደግሞ ልክ እንደ ኩዝባራ እንዳስቀመጥኩት የተወሰነ አስቀምጬ በኋላ ላይ ከላይ ማድረግ ይሆነኛል ማለት ነው። በምታዩት መልኩ አቀላቅዬ ያስቀመጥኩት ዶሮውን ማለት ነው። እዚህ ጋር ደግሞ ሽንኩርቴን ጠብሳለሁኝ ማለት ነው ውዶችዬ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሙያ ተማሩ። እቤት አለችሁ ባለው ነገር ያው እኛ ታውቃላችሁ የሚያስፈልገውን ግብአቶች ጨማምረን ብቻ ሳይሆን እቤታችን ባሉት ነገሮች ነው እኛ የምንጠቀመው። እዚህ ጋር ሽንኩርቱን ስለምጠብስበት ዘይት ጨመርኩኝ። ከዛ ትንሽ ለብስ ይልልኝ ሽንኩርቴን እጠብሳለሁኝ ማለት ነው። በነገራችን ላይ ብዙ ልጆች ጥያቄ የምትጠይቁ ልጆች አላችሁ። ኢንሻአላህ እመጣላችኋለሁ ለጥያቄዎቻችሁ። አበርታቱ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ማለት ቻናል እያደገልኝ አይደለም። በተለይ እዚህ ከመጣሁኝ እይታው እየቀነሰ ነው። ሁላችሁም ሼር እና ላይክ አድርጉልኝ ማለት ነው ውዶችዬ። በዚሁም ደግሞ አንዳንድ ነገር እንማማራለን፣ እንማማራለን። እሺ ያው እኔ ከኋላችሁ መጥቼ ኑረሽል እንደ አረብ ሀገር እንዳትሉ ምግብ መስራት ጀምሬያለሁ። ፏ ያለ በቃ እጅ የሚያስቆረጥም ብሪያኒ ነው ዛሬ የሰራሁት ማለት ነው እላችኋለሁኝ። ያው ቆንጆ ነው፣ ሞክሩት። በነገራችን ላይ ለራሳችሁም ኢጃዛ ቤትም ስትሆኑ ይሁን መዳምን ቤት መስራት ከቻላችሁ ለራሳችሁ ስሩና ተመገቡ። ቆንጆ ነው እላችኋለሁኝ። ቅድም እንዳያችሁት ያንን በደንብ አድርጌ አዋህጄ በእጄ ጓንት ለብሼ አቀላቅየዋለሁኝ ዶሮውን። እንዲሁም ደግሞ ድንች ጨምሬያለሁ። ድንች አለመጨመር ትችላላችሁ። እኔ ግን ዶሮ ሲያንሰኝ ማለት ነው፣ እነሱ ጣጣ የላቸውም። ያው ዶሮ ሲያንሰኝ እንዴት ነው ምናምን አልኩና 3-4 ቁራጭ ስትሆንብኝ ዶሮዋ ድንች ጨመርኩበት። ያለመጨመርም ትችላላችሁ። በነገራችን ላይ እዛ ሀገር ዶሮ ቶሎ ይበስላል፣ ድንች ቶሎ አይበስልም ውዶች። ድንች እኛ ሀገር እኮ ቶሎ እኮ ነው ወጥ ራሱ እየሰራችሁት በቃ የመብሰል እንትኑ በጣም ነው ይፈጥናል። የዛ ሀገር ድንች አይበስልም። እዚህ ጋር ውዶች የሩዜን ላመጣ እየሄድኩ ነበር። ሩዝ ስቶር ውስጥ ነው የሚቀመጠው። ከዛ እጄን አስገባሁኝና ናውጣ ብለው ሩዙን ቢያለኝ ማዳበሪያው እየያዘኝ ስለነበረ ያው ለማውጣት ችያለሁኝ ማለት ነው ውዶቼ። ያ እስከሚበስል ድረስ የተወሰነ ሰዓት ሩዜን ዘፍዝፌ ያኖረዋለሁኝ። ሩዝ በነገራችን ላይ ስትሰሩ ዝፍዝፍ ስታደርጉት በሙቅ ውሃ በደንብ ካጠባችሁት በኋላ በሙቅ ውሃ ትዘፈዝፉታላችሁ። ያኔ ሲበስል ቆንጆ ይሆንላችኋል ማለት ነው። አለዛ ጥሬውን ወዳው ማለት ጥሬውን ስላችሁ ወዳውኑ አጥባችሁ ወዳው ስትጨምሩት ግን ወይ ይሰባበርባችኋል ጋዙን ሳትቀንሱት ሲበስል። በመጀመሪያ ላይ ምን ታደርጋላችሁ? በሙቅ ውሃ በደንብ ካጠባችሁ በኋላ ትዘፈዝፉታላችሁ ማለት ነው። እዚህ ጋር ሽንኩርቴን በመሃል እየመጣሁኝ እያየሁ ነበረ ማለት ነው እንዳያርብኝ። ምክንያቱም ያው በአንድ እጅ እየቀረጻችሁ በአንድ እጅ እየሰራችሁ ምናምን ትንሽ ከባድ ነው የሚሆነው ማለት ነው። ሆኖም ለመስራት ችያለሁኝ።
ይሄ ቪዲዮ ምናልባት ምግብ ለምትሰሩ ልጆች ለአዳዲስ ልጆች ይጠቅማቸዋል ብዬ ተስፋ አደርጋለሁ። እንደ አዲስነቴ እኔም እንደ አዲስ ያው አዲስነት ሳይሆን እኔ በነገራችን ላይ በምግብ ስራ ነበረ ዱባይ እያለሁኝ የምሰራው። የሚገርማችሁ ነገር የመጀመሪያ ጊዜ ስገባ በምግብ ስራ ተብዬ ምንም ምግብ አልችልም ወላሂ ኢጃዛ ቤት ብቻ እሰራላችኋለሁኝ። ያኔ ኢጃዛ ቤት የምንሰራው ደግሞ የኛ የሀበሾች ምግብ ደግሞ ያው እኛ እንደውም እንትን በርበሬያችን ስለሚሸት ብዙ ቅመሞች ነገሮች አንጨምርም እንደነሱ እነሱ ናቸው ብዙ ቅመም የሚጨምሩት ማለት ነው። የኛ በአንድ ላይ አሁን በርበሬውም በራሱ እነሱ የሚጨምሩትን ቅመም በአንድ የተያያዘ በአንድ የተዘጋጀ ስለሆነ ማለት ነው። እንትን ድንብላል አሁን ይሄ ኩዝበራ የሚባለው ድንብላል ነው። ያ ሁሉም በአንድ ላይ ቅመሙ ያኔ ሽሮና በርበሬ ጋር ስለሚዘጋጅ እንዲሁም ደግሞ ብዙ ጊዜ ኢጃዛ ቤት ሩዝ ምናምን ስሰራ ያኔ ስራ ሲመጣ ምግብ ስራ ሲባል ፋጡማ ትሄድ ነበር የምባለው ማለት ነው። እና ሱብሃንአላህ እኔ አልችልም ምናምን ብዬ ከስራ ቀርቼ አላውቅም። የሚገርማችሁ ነገር ስራ እገባለሁኝ በምግብ ስራ ስባል እገባለሁኝ ማለት ነው። ግን ይጠቅማል በቃ የሆነ ደፋር መሆን አለባችሁ። አለ አይደለ ከዛ እኔ ብዙ ጊዜ መስሪዎች ጋር ነው በጣም ከምነግራችሁ በላይ መስሪዎች አሁን ብዙ ጊዜ ግብጾች ማለት ነው ያን ያክል አይደሉም ይባላል እኔ የሰራሁባቸው ግን በጣም እንትን ናቸው ዶክተሮች ናቸው በጣም ያኔ ንጽህና አላቸው ብዙ ጊዜ እነሱ የላቸውም ይባላል እኔም አይቻለሁ ሌላ ቦታ እነሱ ግን በጣም ጎበዞች ናቸው። ከእንደ ዶክተርነታቸውም ባለቤቷም እንትን መዳምም ዶክተር ናቸው። ከዛ ያኔ እነሱ ብዙ ጊዜ የሚበሉት ታውቃላችሁ ሙልክዬ በጣም ይጠቀማሉ እንዲሁም ደግሞ ባሚያ ምናምን ሩዝ ሻርያ እንደዚህ በቃ የሲኒ ማነው ሰኒያ በጣጥስ ምናምን በስጋ እያደረጋችሁ እንደዛ ነው ብዙውን ጊዜ እነሱ የሚጠቀሙት ማለት ነው። እንደገና ደግሞ ምንድነው? በሻሜል ምናምን በቃ እነሱን ናቸው ብዙ ጊዜ አብዛኛውን ጊዜ የምሰራው በሌሊት ማነው ምንድን ነበር የሚባለው የሆነ በሌሊት አይነት አለ አይደለ የሩዝ መስሪያው በእንደሱ አይነት ምናምን በቃ የነሱ ምግብ ብዙ ጊዜ የታወቀ ነው ማለት ነው። ውዶችዬ እና እችላለሁ ብዬ ነው የገባሁት ነገር ግን እዛ ስገባ ቀለለኝ በቃ እንደውም ካሰብኩት በላይ ነው የሆነው። እና ስራ ሲመጣላችሁ በተለይ ኢጃዛ ቤት ያላችሁ ስራ ስትገቡ ማለት ነው አትምረጡ ወላሂ ግቡና ደፋር ሁኑ እያያችሁ ትሰራላችሁ ራሱ ማለት ነው። ሰርች እያደረጋችሁ የምትፈልጉትን ነገር ትሰራላችሁ እኔ ምግብ አልችልም እያላችሁ ወደኋላ አትበሉ። ወደ ቭሎጌ ስመለስ እዚህ ጋር ሽንኩርት የጠበስኩበትን ዘይት ቀነስ አድርጌ ማለት ነው። ምን ጨመርኩኝ እዚህ ጋር በአንድ ያቀላቀልኩትን የዶሮውን ድንችን ዘባድን ምናምን ቅመም በአንድ ላይ የጨማመርኩትን እዚህ ጋር ጨመርኩት ማለት ነው። ሽንኩርት ጠበስኩበት ላይ ከዛ በምታዩት መልኩ ማሻአላህ ዘባዱ በራሱ ውሃ እያመጣ ስለሚሄድ በደንብ አድርጎ ያበስለዋል ማለት ነው። በጣም ነው የሚጣፍጠው ቆንጆ ነው። ቆንጆ ብሪያኒ ጣፋጭ ብሪያኒ ነበረ እላችኋለሁኝ እየሰራችሁ ሞክሩት። እና ስራ እኔ አልችልም እያላችሁ ወደኋላ አትበሉ እላችኋለሁኝ። ያገኛችሁትን ስራ ግቡ ወደኋላ አትበሉ። ምክንያቱም አንዳንድ ጊዜ የምግብ ስራ ሲመጣ በተለይ ሳውዲ አረቢያ ላይ ያሉ ልጆች ዱባይም ናቸው በነገራችን ላይ የትኛውም ቦታ አልችልም እኔ ምግብ አልችልም ምናምን ያኔ ምግብ አልችልም ሳይሆን በቃ እሰራለሁ እችላለሁ ብላችሁ ግቡ ወላሂ ነው የምላችሁ። ከዛ የሚቸግራችሁን ነገር ሰርች አድርጋችሁ ራሱ አይታችሁ መስራት ትችላላችሁ። በአማርኛ ራሱ እናንተ በአረብኛ ባትችሉ በአማርኛ የዚህ አይነት ምግብ አሰራር ምናምን እያላችሁ ሰርች ብታደርጉ ይወጣላችኋል። እና አልችልም በማለት ከስራ አትቅሩ እላችኋለሁኝ። ውዶች የዚህ ጋር ደግሞ የሩዜን ውሃ ጥጃለሁኝ ሩዜን በጎን እየቀቀልኩኝ ነው ማለት ነው። ጫው ጨመርኩኝ ከዛ ዘይት ጨምራለሁኝ። ውሃዬን ትንሽ ፈላ ካለ በኋላ አሁን ስከፍተው ስለበረደ ምን አደርጋለሁኝ ሩዜን እጨምራለሁኝ ማለት ነው። ቆንጆ ምሳ ነው የበሉት ዛሬ ያበላኋቸው ዋው ብሏል ሰውየውም ማለት ነው። ያውም እኛ ቤት ብዙ ነገሮች ይጎላዋል ማለት ያኔ እንደዚህ አስቤዛ ላይ ምናምን ማንኛውም ነገር የተሟላ አልነበረም። ይሄንንም ዛሬ ይሄን ስሪልን ሲሉኝ አይ የሚያስፈልገኝን ነገሮች ቢያንስ እንኳን በቀላሉ የሚያመጡትን ነገሮች አስመጥቼ ነው መስራት የቻልኩት ማለት ነው። አለዛ እዚህ ቤት እንደፈለጋችሁ ማለት ብድግ አድርጋችሁ የምትሰሩት ሀታ ቅመም እንኳን ራሱ በቃ ይሄ ኩዝባራ ምናምን እንትኑን አታገኙትም በቃ። እና
እኔ የምፈልገው ቅመም ይሄ አይደለም እኔ የምሰራበት ምናምን እለዋለሁ። ይዤሽ ሂጂ የምትፈልጊውን ታመጫለሽ ለእነሱ ለራሳቸው ማለት ነው። እና ይለኛል ከዛ ዛሬ ነገ እያለ ያው እሱም አላመጣውም እኔንም ይዞኝ ሄዶ አላመጣም። ወንድ መዳም ቤት ስትገቡ በቃ እንደዚህ ነው ጉዱ ማለት ነው። እና ቆንጆ አድርጌ ሰራሁኝ። ከዛ እዚህ ጋር ደግሞ ሩዜን ጨምሬዋለሁ እንደምታዩት ማሻአላህ እየበሰለ ነው። እና ውዶችዬ ሞክሩት ስሩና ሞክሩት። እዚህ ጋር በሰለ ማጠንፈፊያ ላይ አድርጌ ሩዜን አጠነፈፍኩኝ። ከታች በመጀመሪያ ሩዝ ብረት ድስቴ ላይ አደርጋለሁኝ። እዛው የብረት ድስቱ የቀቀልኩበት ሩዝ የቀቀልኩበት ብረት ድስት ስለሆነ ሩዝ አለው ከታች። ከዛ እዚህ ጋርም ከታች ሩዝ አደርጋለሁኝ። እኔ በሁለት ነው እየቀነሳችሁም ማድረግ ትችላላችሁ። ሩዙን የተወሰነ አድርጋችሁ ከዛ ስጎ የሰራችሁትን ከነዶሮ እያቀላቀላችሁ። የኔ ግን ትንሽ ስለሆነ ይሄ እንደዛ የሚያስደርገኝ ስላል አይደለ ሩዙን ለሁለት ነው የተጠቀምኩት ከላይና ከታች ማለት ነው። እዚህ ጋር እንደምታው ከታች አረኩኝ። ያው ካሜራ ስለያዝኩኝ ሳደርገው ማሳየት አልቻልኩም። ለሩዙ ብቻ ነው ያሳየኋችሁ። ከዛ በምታዩት መልኩ ከላይ በስነ ስርዓት አድርጌ አስተካከልኩት ማለት ነው። ዋው የሆነ ነው ዋው ነው የሚያስብላችሁ ማለት ነው። ማሻአላህ ተባረክ ረህማን። ሩዛችሁ በደንብ በጣም መብሰል የለበትም ስትቀቅሉት ማለት ነው። አለዛ እዚህ ጋር ጋዝ ቀንሳችሁን የተወሰነ ሰዓት ስለምትተውት እንትን እንዳይልባችሁ ማለት ነው። በምታዩት መልኩ ከለር ከላይ ጨመርኩበት። ማሻአላህ በጣም ቆንጆ ነው። ከዛ እዚህ ጋር ከድነዋለሁኝ። አሁን ምንድነው የማደርገው የተወሰነ ቀንስና እተዋለሁኝ ማለት ነው። የመጨረሻ የተወሰነ ሳይሆን የመጨረሻ እቀንሰዋለሁኝ። ከዛ ቀስ ብሎ በራሱ ጊዜ ጠፍ ብሎ ይበስላል። ያን ይበስሏል ኦሬዲ ግን ብሪያኒ ሲሰራ ግዴታ እንደዚህ ስለሆነ ቀስ ብሎ በራሱ ምጥጥ ያደርጋል ማለት ነው። ማሻአላህ ተባረክ ረህማን በጣም ቆንጆ ነበር። እዚህ ጋር አንድ ኪያር እና እዚህ ጋር እንደምታዩት ደግሞ እርጎ አለ እሱን እንሰራለን። እዚህ ጋር የምታዩት ናአና ነው። ናአና ፓውደሩ የላቸውም እኔ ያገኘሁትን ነው የጨመርኩት። ነጭ ሽንኩርት ጨምሬያለሁኝ። ከዛ ቂንዶ በርበሬ ጫው ጨመርኩኝ። ባሉት ግብአቶች ሰራራውኝ ማለት ነው። እና በጣም ቆንጆ ነበር። ጫው ይላል ዘባዲ ስትሰሩ ወይም ደግሞ ሮብ ስትሰሩ እንደዚህ በኪያር ጫው ካልጨመርኩኝ እኔ ውሃ ነው የሚለው እነሱም ይወዳሉ። ከዛ ነጭ ሽንኩርትም ጨመርኩበት። ማሻአላህ በምታዩት መልኩ ቆንጆ ሆኗል። ውሃ አልጨመርኩም እንዳይቀጥንባቸው ማለት ነው። ምክንያቱም ጨምሪም ስላላሉኝ አልጨመርኩም። ማሻአላህ ሩዙን በምታዩት መልኩ በስሏል ማለት ነው። ማሻአላህ ተባረክ ረህማን ወደ ላይ ቀጥ ቀጥ ይላል ሩዙ በራሱ ጊዜ እንትን ሲል። አሁን በምታዩት መልኩ ወደ ሰኒያ ላይ እገለብጣለሁ ወይም ወደ ሳህን ላይ እገለብጠዋለሁ ማለት ነው። የዛሬው ብሎጌ ወይም ደግሞ ውሎ ይሄን ይመስል ነበር። ምሳ በመስራት ነው። የተመቻችሁ ሼር እና ላይክ አድርጉ። እዚህ ጋር ያስቀረሁትን ሽንኩርት የተጠበሰና ኩዝባራ ከላይ ያደረኩት ማለት ነው። በሌላ ቪዲዮ እንገናኝ። ከተመቻችሁ ላይክ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።